ጤና ይስጥልኝ ወገኖች እንዴት አላችሁ? ዛሬ አንዳንድ እንግዲህ የሳይንስ ወይም በተለይ ባዮሎጂ ቃሎችን ብናቅ በምንነጋገርበት ጊዜ መግባባት እንችላለን የተሻለ ማለት ነው። አንደኛ አንዳንዶቹ አማርኛም ትርጉምም የላቸውም። ሁለተኛ ደግሞ ኪ ኮንሰፕቶች ናቸው እና የተወሰኑ ቃሎችን እንደው ሁላችንም ማወቅ ያለብን ብዬ የማስባቸውን ቃሎች እንደው ልናገር ብዬ ነው። እና እንግዲህ አንዳንዴ ሜታቦሊዝም አንዳንዴ ሳይሆን በብዛት የምናወራው ራሱ እንግዲህ በጤናችን ላይ ስናወራ የነኝ ክሮኒክ የሆኑ ነገሮች አሁን ክሮኒክ የሚለው ራሱ እንግዲህ ዘገምተኛ ነው ማለት ነው። አይደለም ብቻ ክሮኒክ ማለት አብረውን ተጓዳኝ የሚኖር ለረጅም ጊዜ ማለት ነው። እነኚህ በሽታዎች የሚመጡት ዋና መንስኤ ምንጫቸው ሜታቦሊዝም ነው ብለን ስናገር ትሰማላችሁ። ሜታቦሊዝም። ስለዚህ ሜታቦሊዝም ምንድነው ነው? አሁን የሜታቦሊዝም የሚለውን ቃል ብትረዱት ማለት ነው። ሜታቦሊዝም ማለት በሰውነታችን ውስጥ የኃይል አጠቃቀም የኃይል ፕሮሰሲንግ ማለት ነው። ምግብ እንመገባለን። ከመገብን በኋላ ያን ምግብ ወደ ኃይልነት ተቀይሮ ሰውነታችን ለሴሎቻችን የሚሰጥበት ፕሮሰስ ሂደቱ ሜታቦሊዝም ይባላል። ሌላ ምንም ነገር የለውም ሜታቦሊዝም። እንደዚህ አይነት ቃሎችን ብታውቁ። ሁለተኛው ደግሞ ግሉኮስ ምንድን ነው? ግሉኮስ የሚለው ነገር አሁን ስኳር ይባላል አይደለ? ስኳርን ሰውነታችን እንደዚሁ ስኳር አይደለም የሚጠቀመውና የስኳርን ትንሹን የሆነችዋን ነገር ከበዛ ውስጥ ፕሮሰስ ተደርጎ የሚጠቀመው ግሉኮስን ነው። ስለዚህ የስኳር በሽታ አለበት ሲባል ለምሳሌ የስኳር በሽታ አይደለም ያለበት፣ የግሉኮስ ችግር ነው ያለበት። ግሉኮስን የመጠቀም ችግር ነው ያለበት ማለት። ስለዚህ ግሉኮስ ኦኬ። እንደገና ደግሞ ሰውነታችን ግሉኮስ ብቻ አይደለም ለኃይል የሚጠቀመው። ለምሳሌ ግሉኮስ እኛ ምግብ ካልሰጠነው በካርቦሃይድሬት በአይነት ሁኔታ ምግብ ካልሰጠነው ለሰውነታችን ከሰውነታችን ከራስ ውስጥ ደግሞ ፋትን ይጠቀማል። ያን ፋትን የሚጠቀመው ደግሞ ራሱ እንደ ፋት አድርጎ አይደለም። ስለዚህ ፋቱን ደግሞ ትንሿን ኤሌመንት ማንደነች ማለት ነው ኪቶን ይባላል። ኪቶን ስኳሩ፣ ሹገሩ፣ ግሉኮዝ ከፋቱ ደግሞ ኪቶን ይባላል ማለት ነው። ኪቶን። ስለዚህ ኪቶን የሚባለውን ቃልም ብታውቁ በቃ ፋትን ሰውነታችን ይጠቀማል ስንል ፋቱን አይደለም ግን ቀይሮ በትንሿ ኤሌመንት ኪቶን ነው የሚጠቀመው ማለት ነው። እችን ብታውቁ። ከዛ ደግሞ ኢንሱሊን ምንድነው የሚለውን ነገር ደግሞ ብታውቁ። ኢንሱሊን በጊዜ ኢንሱሊን ኢንሱሊን ሆርሞን ነው። እሱን የሚያመርተው ደግሞ አካል ደግሞ ፓንክሪያስ ይባላል። ፓንክሪያስ በአማርኛ ቆሽት ነው። ኢንሱሊን በአማርኛ አይደለም እንዳለው አላውቅም፣ ብቻ ግን ያው ኢንሱሊን ነው የሚባለው። ቆሽት የሚያመርተው ሆርሞን ኢንሱሊን ይባላል። ኢንሱሊን ደግሞ በሰውነታችን ውስጥ በሴሎች ኃይልን እንዲጠቀሙ ወይ እንዲያጠራቅሙ የሚያከፋፍልና የሚነግር፣ የሚያሳስብ፣ የሚያስታውስ፣ በር የሚያንኳኳ ኑ ኃይል መጧል ውሰዱ ተጠቀሙ ወይ ደግሞ አጠራቅሙ እያለ የሚነግር ሆርሞን ሜሴንጀር ነው። ሆርሞን ነው እሱ። ሆርሞን ኢንሱሊን ይባላል። ኢንሱሊን ማወቅ የግድ ነው። ምክንያቱም ከሱ ጋር ተያይዞ ምን እንላለን? ኢንሱሊን ሬዚስታንስ ብለን እናገራለን። ኢንሱሊን ሬዚስታንስ ደግሞ ሴሎቹ ጋር ሄዶ ሲያንኳኳና ሲግናል ሲሰጥ ነው። እንግዲህ በእንግሊዝኛ ቃሉ ሲግናል ነው። ሲግናሊንግ ሆርሞን ነው የሚባለው። ስለዚህ ሲግናል ሲያደርግ ሲያንኳኳ፣ ጥሩምባ ሲነፋ አይ ሴሎቹ እምቢ ይሉታል። አይ በቃንኛ ሰለቸን፣ ሁሌ ሰውየው ኃይል ይሰጠናል፣ ግሉኮስ ይሰጠናል፣ ኪቶንም ቢሆን ይሰጠናል። በተለይ ግሉኮስ እኛ አሁን በቃን ብለው ሲሰለቹና እምቢ ሲሉ ሬዚስት ሲያደርጉ ሬዚስታንስ እንግዲህ ሆነ ማለት ነው። ኢንሱሊን ሬዚስታንስ ይባላል። እና ኢንሱሊን ሬዚስታንስ የሚያወራው ስለ ኢንሱሊን አይደለም፣ ስለ ሴሎች ነው። አክቹዋሊ ሴሎች ናቸው ኢንሱሊንን እምቢ ያሉት ሬዚስት ያደረጉት። ስለዚህ ኢንሱሊን ሬዚስታንስ ይባላል ማለት ነው። ፓንክሪያስ ነው የሚያመርተው ኢንሱሊኑ፣ ሆርሞኑ ኢንሱሊን ይባላል። እንደገና ሴሎች እምቢ በሚሉበት ጊዜ ኢንሱሊን ሬዚስታንስ ይባላል። ስለዚህ ሶስቱም ቁልፍ ቃሎች ናቸው። ፓንክሪያሱ ቦዲ ኦርጋን ነው በቃ። ስለዚህ እሱ የሚያመርተው ደግሞ ሆርሞኑ ደግሞ ኢንሱሊን ይባላል። ሴሎች ደግሞ ለሱ አንታዘዝም ሲሉ ኢንሱሊን ሬዚስታንስ ይሆናል ማለት ነው። ስለዚህ የሜታቦሊዝም ችግሮች በሙሉ የሚጀምሩት በኢንሱሊን ሬዚስታንስ ነው ብለን ስለምናገር እነኚህ ቃሎች በጣም ወሳኝ ናቸው ማለት ነው። ከዚህ ጋር ተያይዞ ደግሞ ምን እናገራለን? በእንግሊዝኛም ተራ እንግሊዝኛም ውስጥ ያለ ነው ሃይፐር እንላለን። ተቃራኒው ደግሞ ሃይፖ እንላለን። ሃይፐር ማለት HYPER ሃይፐር ማለት ብዙ የበዛ ነገር ማለት ነው። አሁን ለምሳሌ ልጅ ሲጫወቱት ምናምን ነገር እኮ ሹገር የሆነ ምግብ ምናምን በልቶ ህፃን ልጅ አሁን ለምሳሌ በጣም አክቲቭ ሲሆን ኦቨር አክቲቭ ሆነ ማለት ነው። ሃይፐር አክቲቭ ሆነ ይባላል። ሃይፐር ሆኗል ይላሉ እንግዲህ እናቶች ይላሉ። ሃይፐር ማለት የጨመረ ነገር ማለት ነው። ስለዚህ ሃይፐር ግላይሲሚያ ግሉኮሱ ነው ግላይሲሚ ይባላል። ግላይሲሚያ ሲባል የግሉኮሱ ቃል ወደ ግላይሲሚያ ይሆናል ማለት ነው እንደ ሲቀየር ግሉኮሲሚያ ምናምን ስለማይባል እንደዚህ አይነት ነገር ስለማይሆን ግሉኮሱ ግላይሲሚያ ይባላል። ግላይሲሚያ
ስለዚህ ግላይሲሚያውም ሊሆን ይችላል ሃይፐርግላይሲሚያ ሊሆን ይችላል፣ ሃይፖግላይሲሚያ ሊሆን ይችላል ማለት ነው። ሃይፐርግላይሲሚያ፣ ሃይፖግላይሲሚያ ሊሆን ይችላል። ሃይፖ ከሆነ ዝቅ ያለ ማለት ነው። ስለዚህ ስኳሬ ወረደ ካለ ሃይፖግላይሲሚያ ነው ማለት ነው። ስኳሬ ጨመረ የሚል ሰው ከሆነ ደግሞ ሃይፐርግላይሲሚያ ነው ማለት ነው። እንግዲህ ኦኬ። እና ሰውየው ስኳሬ ጨመረ ሲል የሚያወራው ስኳር አይደለም፣ ስለ ግሉኮስ ነው እያወራ ያለው። ስለዚህ በደሜ ውስጥ ስኳሬ ጨምሯል ማለት ሃይፐርግላይሲሚያ ነው። በደሜ ውስጥ ስኳሬ ቀንሷል ማለት ደግሞ ያው እሱ የሚያውቀው በስሜቱን ነው። እሱ ሃይፖግላይሲሚያ ይሆናል ማለት ነው። ሃይፖ ወደታች ግላይሲሚያ ይሆናል ማለት ነው። ይህ ሃይፖ ደግሞ ለማንኛውም ነገር ይሆናል ማለት ነው። ለምሳሌ ኢንሱሊን ራሱ ኢንሱሊኑ በደማችን ውስጥ ብዙ ከሆነ ሃይፐር ኢንሱሊኔሚያ ይባላል ማለት ነው። ሃይፐር ኢንሱሊኔሚያ ኦኬ። ሶ በደማችን ውስጥ ኢንሱሊን ሌቭሉ ዝቅ ያለ ከሆነ ደግሞ ሃይፖ ኢንሱሊኔሚያ ይባላል ማለት ነው። ሃይፖ ኢንሱሊኔሚያ። ስለዚህ ያው ፕሪንሲፕሉ ዘሰም ነው። ስለዚህ ሃይፐር ማለት የጨመረ ነው፣ ሃይፖ ግን ያነሰ ነው። ከዛ ቃሉ ስለምናገረው ነገር ማለት ነው። አሁን አይታችሁ ከሆነ ለምሳሌ ሁሌ ግላይሲሚያ ማለት ሚያ ተብሎ ሲነገር በደም ውስጥ እንደማለት ነው። ግሉኮስ ከዚህ ሚያ ግሉኮሲሚያ ስለማይባል ግላይሲሚያ ነው የሚባለው። ስለ ግሉኮስ በደም ውስጥ ማለት ነው ግላይሲሚያ ሲባል። ስለዚህ ሃይፐር ብዙ፣ ግሉኮስ በደም ውስጥ ማለት ነው ሃይፐር ግላይሲሚያ። እንደዚሁም ሃይፖግላይሲሚያ ደግሞ በትንሹ ማለት ነው። ግን ሁለቱ የተያያዘ እንደሆነ ልንገራችን ማለት ነው። ደማችን ውስጥ ግሉኮስ በበዛ ቁጥር ኢንሱሊንም በደማችን ውስጥ ይበዛል። ተያይዘው ነው የሚሄዱት። ለምን? ደማችን ውስጥ ግሉኮስ እንደበዛ ሰውነታችን ሴንስ ሲያውቅ ከፓንክሪያስ መልእክት ይደርሰውና ፓንክሪያስ ይህንን ሴንስ ያደርግና ከዛ ብዙ ኢንሱሊን ያመርታል ማለት ነው። ለዚህ ነው ብዙ በምንበላበት ጊዜ ኢንሱሊናችንን በጣም ይጨምራል። ስለዚህ ብዙ አንብላ እንመጥን የሚባለው ማለት ነው። ስለዚህ ሃይፐር ግላይሲሚያ እና ሃይፐር ኢንሱሊኔሚያ አብረው ነው የሚሄዱት። ኦኬ። ግን ሃይፖ ግላይሲሚያ እና ሃይፖ ኢንሱሊኔሚያ ግን ላይሆን ይችላል። ለምን ብትሉኝ ኢንሱሊን ሃይ ያለም ራሱ ማለት ነው ሃይፖግላይሲሚያ መሆን ስለሚቻል። ከዚህ ቀጥሎ ደግሞ ለምሳሌ እንድታውቁ የምፈልገው ደግሞ ማይቶኮንድሪያ የሚባል ደግሞ ቃል አለ። ማይቶኮንድሪያ ማለት ይሄ ማለት በሰውነታችን ውስጥ ምግብ እንመገባለን፣ ከዛ ደግሞ አየር ደግሞ እንተነፍሳለን። ስንተነፍስ ወደ ውስጥ የምንተነፍሰው ኦክሲጅን ነው እንግዲህ አይደል እንዴ? ያን ኦክሲጅን ሰውነታችን ተቀብሎ ከኦክሲጅን ሞለኪውል እና ከምግባችን ደግሞ ከምግብ ሞለኪውል ደግሞ ወስዶ የሚሰራው ኢነርጂ ነው እኛ የምንጠቀመው። ያ ኤቲፒ ይባላል። ስለ ኤቲፒ ዛሬ ችግር የለውም ይቅርብን። ግን ያንን እንደዚህ የሚያቀነባብርልን በሴላችን ውስጥ ያለ ትንሽዬ ክፍል ኦርጋኔል ነው። ያቺ ክፍል ማይቶኮንድሪያ ይባላል። ስለዚህ ፓወር ሃውስ ነው፣ ፓወር ጄኔሬተር ነው ማለት ነው። የኃይል ጄኔሬተር ነው ማለት ማይቶኮንድሪያ። ይህ እንዴት ቁልፍ ቃል መሰላችሁ? በጣም ቁልፍ ቃል ነው። ምክንያቱም እንግዲህ ሰውነታችን በአጠቃላይ ስለ ኤነርጂ ነው። እንግዲህ ሰውነታችን ውስጥ ኤነርጂ ካለ ደህና እንሆናለን፣ ኤነርጂ ከሌለን ደግሞ ደህና እንሆንም ማለት ነው። እንግዲህ ማርጀትም መጨረሻ ላይ መሞትም እኮ ማለት ነው የኤነርጂ አጠቃቀም ችግር ነው በቃ። ስለዚህ ኤነርጂ ወሳኙ ኤነርጂ ነገር ነው ለሁሉም ነገር፣ ስራ ለመስራት፣ ሰውነታችን ውስጡ ያለውን ስራዎችን ለመስራት፣ በሽታ ለመከላከል፣ ለማደግ፣ ለመጠገን፣ ይሄ ነገሮች በሙሉ ኢነርጂ ነው የሚያስፈልገው። ይሄን ኢነርጂ የሚሰራልን ኦርጋኔል ነው። እንግዲህ ኦርጋን ትልቅ ነው። በኦርጋን ውስጥ እንግዲህ ሴሎች ናቸው ያሉት። በሴል ውስጥ ያለ እንደዚህ የሚሰሩ ትናንሽ ነገሮች ኦርጋኔል ይባላሉ። ይሄን ኢነርጂ የሚሰራልን ኦርጋኔል ማይቶኮንድሪያ ይባላል። አንድ ብቻ አይደለም። ይሄ ማይቶኮንድሪያ ብዙዎች ናቸው። ማይቶኮንድሪያ በእንግሊዝኛ ማይቶኮንድሪዮን ነው ማለት ነው አንድ ቃሉ። ይሄ ኢነርጂ ፓወር ሃውስ ነው፣ ኢነርጂ ጀነሬተር ነው። የሚያመርቱን ደግሞ ከረንሲው አምርቶ የሚሰጠን የኤነርጂው ነገር ደግሞ ኤቲፒ ይባላል። አዴኖሲን ትራይፎስፌት ማለት ነው። እንግዲህ እሱ ምንም ችግር የለውም። ብቻ ይሄ ማይቶኮንድሪያ የሚባለውን ማወቅ አለባቸው። ለምን ብትሉኝ ኢንሱሊን ሬዚስታንስ በሚመጣበት ጊዜ መጀመሪያ ሬዚስታንስ የሚያገኘውና ችግር የሚገጥመው ማን እንደሆነ ልንገራችሁ፣ ማይቶኮንድሪያ ነው። ስለዚህ እነኝህ ማይቶኮንድሪያ ነው ከሚል ናቸው ልበሉ፣ ብዙ ናቸው። ማይቶኮንድሪያዎች ችግር ሲገጥማቸው ማይቶኮንድሪያል ኢንሱሊን ሬዚስታንስ በሚገጥማቸው ጊዜ ችግር እየገጠመ ይመጣል ማለት ነው። በቃ ማይቶኮንድሪያ ችግር አለው ማለት በቃ እኛ ችግር ገጥሞናል ማለት ነው። ኦኬ ሶ
ለዚህ ነው ለምሳሌ በአውቶፋጂ ጊዜ የተናገርኳችሁ ማይቶፋጂ የሚባል አለ። ማይቶፋጂ ማለት ማይቶኮንድሪያ ብቻ የሚደረግ የሪፔሪንግ ስራ ነው ማይቶፋጂ የሚባለው። እንግዲህ ለራሱ የሆነ ነገር ሰይሞለታል ማይቶፋጂ ማለት ነው። ያን ያህል በጣም ኪ ስለሆነ ነው። ስለዚህ ማይቶኮንድሪያ ችግር ገጠመው ከሆነ ካላቸው በቃ ችግር ገጥሞናል። ስለዚህ የበሽታዎቻችን የማርጀታችን የምናምን ነገር በሙሉ ከማይቶኮንድሪያ ጋር የተደረገ ችግር ነው። ምግብኛ በብዛት ከምንበላ ከሆነና ሁሌ ሰውነታችን የምናስጨንቀው በኢነርጂ ጃም የምናደርገው ከሆነ ማይቶኮንድሪያን እያስጨነቅነው ማለት ነው። ምክንያቱም የገባው ነገር ወደ ኃይል መቀየር አለበት። ወደ ኃይል ካልተቀየረ ደግሞ መጠራቀም አለበት። ስለዚህ በቃ ትራፊክ ጃም ሰውነታችን እያደረግን ነው ማለት ነው። ትርምስ ምስ እያደረገ ነው ማለት ነው። ከተማውን ሰውነታችን ከተማ ቢወሰድ ማለት ነው። ስለዚህ አንዳንዴ የኢነርጂ ዲማንድ ሳፕላይ ብቻ ሳይሆን መብዛቱ ያለበት ኤነርጂ ዲማንድ እንዲመጣ ማድረግ መቻል አለብን ማለት ነው። ለምሳሌ እንግዲህ የኤነርጂ ፕሮዲውስ የሚያደርገው ለምሳሌ የሚያቀርብልን አሁን በከተማ ውስጥ ማን ነው? ኤልፓ ነው አይደለም? ኤልፓ እንደ ማይቶኮንድሪያ አድርጋችሁ ውሰዱት። ስለዚህ ማይቶኮንድሪያን በቃ ኤልፓ በቃ በኤነርጂ ፕሮዲውስ እንዲያደርግ በቃ ጭንቅንቅ በቃ ሆነ በቃ ኃይል ሲበዛበት እንደዛ ማለት ነው። ስለዚህ ማይቶኮንድሪያ የሚለው ቃልም ማወቅ አለባችሁ ማለት ነው። ሌላው እንድታውቁ ፈልገው አውቶፌጂ ነው። ከዚህ በፊት ተናግሬያለሁ። አውቶፌጂ ደግሞ ራስን መመገብ ማለት ነው። ግን ራስን ማጥራት ብሎ ይሻለኛል። ያ የሚሆነው የኤነርጂ ዲማንድ ሲጨምርና ሳፕላዩ ሲቀንስ ነው ማለት ነው። ሳፕላይ ማለት እንግዲህ ያለው በሰውነታችን ውስጥ ያለው የኤነርጂ መጠኑ ሲያንስ እና እኛ ግን ኤነርጂ ሲያስፈልገን የዛኔ ሰውነት ራሱን ማጽዳትና እየቆጠበ ማጽዳት ይጀምራል ማለት ነው። የዛኔ ኦቶፋጂ ነው ማለት ነው። ኦቶፋጂ ነው እና ኦቶፋጂ በጣም ቁልፍና አሪፍ ነገር በመሆኑ አልፎ አልፎ መጠቀም እንዳለብንም ከዚህ በፊት ተናግሬያለሁ። ሶ አይ ቲንክ ሌሎቹ ሌላ ጊዜ መጠባቸዋለሁ። ስለዚህ አሁን ዛሬ እንድታውቁት ያሳሰፏቸው ምንድን ማለት ነው? ስለ አውቶፋጂ ተናግሬያለሁኝ። አውቶፋጂ በጣም ቁልፍ ነገር ነው። እሱ ማወቅ አለብን። ቃሎቹን አውቋቸው፣ ጉግልም አድርጓቸው ከፈለጋችሁ። እኔ ብቻ ያለውም ያለኝ ኢንፎርሜሽን ጉግል ላይ ብታደርጉት አውቶፋጂ ምንድን ነው የሚለውን በደንብ ያስረዳችኋል። ማይቶኮንድሪዮን የሚባሉ ደግሞ አለ። እነኚህ የሰውነታችን ውስጥ ያሉ ሴሎቻችን ውስጥ የኤነርጂ የሚያመርቱ ፓወር ሃውስ ነው ብያቸዋለሁ። ሜታቦሊዝም ደግሞ በአጠቃላይ የሰውነታችን ውስጥ የኤነርጂ አጠቃቀም በአጠቃላይ ፕሮሰሱ ምግብ በልተን ያ ምግብ ወደ ደማችን ገብቶ ከደማችን ሴሎች ወስደውት ሴሎች ደግሞ እንደገና ወደ ኤነርጂነት ቀይረው ለሚሰጡን ነገር እሱ በአጠቃላይ ደግሞ ምን ይሆናል ብያቸዋለሁ። እሱ ሜታቦሊዝም ፕሮሰሱ ነው ማለት ነው። ከዛ ቃሎች አሉ ሃይፐርና ሃይፖ፣ ከፍና ዝቅ ያለ ነገር ማለት ነው። ያው አድጀክቲቭ ናቸው። ስለዚህ ያን ከፍና ዝቅ የሚለውን ነገር የሚገልጹት ከፊት ያለው ናውን እንግዲህ ናውን አለ እሱ ናውን ነው ማለት። ስለዚህ ሃይፐር የግሉኮስ ብዙ ከሆነ ሃይፐር ግላይሲሚያ ይሆናል ማለት ነው። ዝቅ ያለ ከሆነ ደግሞ ሃይፖ ግላይሲሚያ ይሆናል ማለት። ስለዚህ ግላይሲሚያው ነው ናውን። ስለዚህ አድጀክቲቭ ሃይፐር ነው ማለት ነው። ሃይፖ ነው ማለት ነው። ያው እንደ ፕሪፊክስ ይሆን ስለሆነ ማለት ነው። ስለዚህ ኢንሱሊን ቁልፍ የሆነ ቃል እንድታውቁ ፈልጌያለሁ። ምክንያቱም ስለ ኢንሱሊን ነው የምናወራው። የሰውነታችን የኢንሱሊን አጠቃቀም ነው በአጠቃላይ ችግር እያመጣ ያለው። ኢንሱሊን ሬዚስታንስ ተናግሬያለሁ። ስለነሱ ብታውቁ እንዲሁ ኢንሱሊን ሬዚስታንስ ስላችሁ ምን ማለት እንደሆነ ቶሎ እንድታውቁት ማለት ነው። ኢንሱሊን የሚያመርተልን ኦርጋን ደግሞ ፓንክሪያስ የሚባለው ነው እንግዲህ ብያቸዋለሁ። ከዛ እኛ በኃይልነት የምንጠቀመው ደግሞ ወይ ግሉኮስ ነው ወይ ኪቶን ነው። ግሉኮስ ከካርቦሃይድሬት ነገሮች ሰውነታችን ካርቦሃይድሬት ካላገኘ ደግሞ ካርቦሃይድሬት ካልሆኑ ነገሮች ላይ ግሉኮስን ማምረት ይችላል። ዴነዎ ይባላል። ከአዲስ ነገር መስራት ማለት ነው። እሱ እንናገራለን። ወይ ደግሞ ግሉኮስ ካልሆነ ደግሞ ከኪቶን መጠቀም ይችላል። አሁን ስለዚህ ሰውነታችን ግሉኮስ ከሰጠ ነው ግሉኮስ ካልሰጠነው ደግሞ ከዛው ካለው ያጠራቀመው ነገር ሁሌ አለ። መቼም ሰውነታችን ትርፍ በሰጠነው ቁጥር ሪዘርቭ አድርጎ ያጠራቅም ያስቀምጠዋል። ይሄ በኢቮሉሽን የተማረው ያወቀው ነገር ነው። የኢነርጂ ችግር ኢነርጂ አባንዳንስ ወይም ብዛት በመጣ ጊዜ ምን ያደርጋል? ሰውነታችን ያጠራቅምና ያስቀምጠዋል። ለምን? ለሌላ ችግር ጊዜ ማለት ነው። ያ ሪዘርቭ ኢነርጂው እኛ ችግር በገጠመን ጊዜ እንዲጠቀመው ያደርገናል። ስለዚህ ግሉኮሳውን ካልበላን በምንጾም ጊዜ ለምሳሌ ማለት ነው፣ በምንጾም ጊዜ ለምን አንሞትም? እንቆያለን አይደል እንዴ? ምክንያቱም ከዛ ከተጠራቀመው ኢነርጂ ላይ ስለሚጠቀመው ሰውነታችን። ስለዚህ ግሉኮስ ከሰጠነው ግሉኮስ ይጠቀማል ለኢነርጂ ሰውነታችን ማለት ነው። ግሉኮስ ካልሰጠነው ደግሞ ምን ይጠቀማል ነው? ከኪቶን ይጠቀማል ማለት ነው። ኪቶን ማለት ከፋት ማለት ነው። ከፋት ይሄ ሜታቦሊክ ፍሌክሲቢሊቲ ይባላል።
እንደ ሜታቦሊዝማችን በቃ ወይ ይሄንን ወይ ያንን ፍሌክሲብል ይሆናል ማለት ተጣጣፊ ተቀያያሪ እንደፈለገኛ እንዲሆን እንዳደረግነው ይሆናል ማለት ነው። ሰውነታችንን ሜታቦሊክሊ ፍሌክሲብል እንዲሆን ማስለመድ አለብን ማለት ነው እንጂ የግድ እስካልበላን እንሞታለን በቃ እንደዚሁ ልሞት ነው ወይ ስኳር ወረደ የሚባል ነገር መሆን የለበትም። በቃ ካልሰጠነው ፋትን እንዲጠቀም ማድረግ ማልመድ አለብን ማለት ነው። እሱ ብዙ ጊዜ በምንጾምበት ጊዜ ረዘም ያለ ጊዜ ስንጾም ምናምን ነገር ስናስለምደው ሰውነታችን እሱን ይለምድና ሜታቦሊክሊ ፍሌክሲብል ይሆናል ማለት ነው። ወይ ግሉኮስ ይጠቀማል። ግሉኮስ ካጣ ግን ወይ ኪቶን ፋትን መጠቀም ማለት ነው ኪቶን ይጠቀማል ማለት ነው። ስለዚህ እነኚህ ቁልፍ የሆኑ የባዮሎጂካል የፊዚዮሎጂ የሜታቦሊዝም ቃሎች ናቸው። እነሱ እንድታውቁ ስንነጋገር እንድንገባባ ብዬ ነው። ምክንያቱም እነኚህ ሁሉ አብዛኛዎቹ አማርኛ የማላገኝላቸው ቃሎች ስለሆኑ እነሱ እንናገር ላስረዳችሁ ብዬ ነው። ይሄው ነው ለዛሬ ያለኝ። ታንኪዩ